እግር ኳስ ለብዙ ተመልካቾች ተራ ጨዋታ ነው። ለእርሱ ግን ሳይንስ ነው፣ ጥበብ ነው፣ ሕይወት ነው። በሜዳ ዳር ሆኖ እንደ ቺዝ ተጫዋች የሚያስበው፣ በታክቲክ ዓለምን ያስገረመው፣ የአባቱ ግንበኝነት ወደ እግር ኳስ መሐንዲስነት የቀየረው ያ ሰው ፔፕ ጋርዲዮላ። የዚህን ታላቅ ሰው የሕይወት ውጣ ውረድ ከካታሊያን ትንሽ መንደር ተነስቶ የአውሮፓን የክብር ማማ ለመቆጣጠር የበቃበትን ድንቅ ሚስጥር እናያለን። እስከ መጨረሻው አብራችሁን ቆዩ። ለዚህ የዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ እና ላይክ እያደረጋችሁ ቪዲዮን ጀምሩት። ታሪኩ የሚጀምረው እንደ አውሮፓውያን አቆጣጠር ጥር 18 ቀን 1971 ዓመተ ምህረት በስፔን ካታሊያን ክልል ሳምፔዶር በምትባል ትንሽዬ መንደር ውስጥ አንድ ሕፃን ተወለደ። ስሙም ጆሴፍ ጋርዲዮላ ሳላ ተባለ። የፔፕ አባት ቫለንቲ ጋርዲዮላ ግንበኛ ነበር። ፔፕ ገና ከሕፃንነቱ ከአባቱ የተማረው ትልቅ ነገር ትጋት ነበር። አንድ ግንብ ስትገነባ በጥንቃቄና በጽናት መሆን አለበት የሚለው የአባቱ ምክር ቆይቶ በኳስ ሜዳ ላይ ለገነባቸው ድንቅ ቡድኖች ትልቅ መሠረት ሆነው። ፔፕ ትምህርት ቤት ውስጥ ጎበዝ ተማሪ ነበር። በተለይ ሂሳብና ስነ ጽሑፍ ይበልጥ ይወድ እንደነበር የልጅነት ጓደኞቹ ይናገራሉ። ወደ እግር ኳስ የገባው ግን እንደ ተጫዋች ሳይሆን በባርሴሎናው ካምፕ ስታዲየም ውስጥ ኳስ አቀባይ በመሆን ነበር። ሜዳ ዳር ቆሞ ታላላቅ ተጫዋቾቹን በአቅራቢያው ይመለከት በነበረው በዚያ ወርቃማ ጊዜ አንድ አስገራሚ ትንቢት ተነገረ። የባርሴሎናው ታላቁ አሰልጣኝ ዮሐን ክራይፍ በድንገት ተመልክቶት ይህ ቀጭን ልጅ ድንቅ ተጫዋች ይሆናልም አለ። ትንቢቱ አልተሳሳተም። ፔፕ በ13 ዓመቱ የባርሴሎናው ላሜሲያ አካዳሚ ገባ። ብዙም ሳይቆይ የቡድኑ ሞተር ሆነ። እንደ ተጫዋች የመጀመሪያውን የሻምፒዮንስ ሊግ ዋንጫ በ1992 ዓመተ ምህረት ሳምፕዶሪያን አሸንፎ ሲያነሳ ፔፕ የቡድኑ የልብ ትርታ ነበር። በባርሴሎና ቤት 6 የላሊጋ ዋንጫዎችና በርካታ ዕድሎችን በአምበልነት አሳክቷል። ብዙም ሳይቆይ ይጫወትበት የነበረው ክለቡ ባርሴሎና እንዲያሰለጥን አደረጉት። ጋርዲዮላ በባርሴሎና አሰልጣኝነት በነበረው የ4 ዓመት ቆይታ እግር ኳስን የለወጠ ታክቲክ ከማስተዋወቁም በላይ 14 ዋና ዋንጫዎችን አግኝቷል። በአንድ የውድድር ዓመት ማለትም በ2009 ብቻ 6 ዋንጫዎችን በመብላት ታሪክ ሰርቷል። ብዙም ሳይቆይ ወደ ጀርመን ባየር ሙኒክን ለማሰልጠን ባርሴሎናን ለቀቀ። በጀርመን በነበረው የ3 ዓመት ቆይታ የአውሮፓ ሻምፒዮንስ ሊግን ማሸነፍ ባይችልም የጀርመንን ሊግ ሙሉ በሙሉ በመቆጣጠር 7 ዋንጫዎችን አሳክቷል። 3 ቡንደስሊጋ፣ 2 የጀርመን ካፕ፣ 1 የአውሮፓ ሱፐር ካፕ እና 1 የዓለም ክለብ ዋንጫዎችን አግኝቷል። ባጭሩ ፔፕ ጋርዲዮላ ወደ ማንቸስተር ሲቲ ከመምጣቱ በፊት በእነዚህ 2 ታላላቅ ክለቦች ብቻ በድምሩ 21 ዋንጫዎች ማሳካት ችሏል። ፔፕ ጋርዲዮላ ማንቸስተር ሲቲን በይፋ የተረከበው እንደ አውሮፓውያን አቆጣጠር በጁላይ 2016 ነበር። ይሁንና ፔፕ ወደ ማንቸስተር የመጣው በድንገት አልነበረም። ክለቡ ለዓመታት ያቀደው ታላቅ ፕሮጀክትም ነበር። ማንቸስተር ሲቲ ጋርዲዮላን ለማምጣት በማሰብ ገና ከቀድሞ ጀምሮ 2 የፔፕ የቅርብ ጓደኞቹንና የቀድሞ የባርሴሎና የሥራ ባልደረቦቹ በከፍተኛ ስልጣን ላይ ቀጥሮ ነበር። እነዚህ ሰዎች ከ2012 ጀምሮ ሲቲን የገነቡት ፔፕን ለመሳብ ነበር። በመጨረሻ በየካቲት 2016 ዓመተ ምህረት ማንቸስተር ሲቲን የፔፕን መምጣት በይፋ አወጀ። ይህ ዝውውር የእንግሊዝ ፕሪሚየር ሊግን ታሪክ ለዘላለም የቀየረ ቅጽበት ነበር። ፔፕ ማንቸስተር ሲቲን ካሰለጠነ በኋላ ትልቁን የእንግሊዝ ፕሪሚየር ሊግን በተከታታይና በበላይነት በመቆጣጠር 6 ጊዜ አሸነፈ። በተለይ በ2018 ዓመተ ምህረት 100 ነጥብ በመሰብሰብ ታሪክ ሰርቷል። በመጨረሻም የክለቡ የመጀመሪያና ታሪካዊ የአውሮፓ ሻምፒዮንስ ሊግን ዋንጫ፣ ኤፍኤ ካፕ እና የሊግ ካፕ 5 ጊዜ አሸንፏል። እነዚህንና ሌሎችን ጨምሮ በአጠቃላይ በማንቸስተር ሲቲ ቤት በቆየባቸው ዓመታት 20 ዋንጫዎችን ማሸነፍና የመጀመሪያው ታሪክ ሰሪ ሆኗል። ጓደኞቼ እዚህ ጋር አንድ አስገራሚ እውነት ልንገራችሁ። ማንቸስተር ሲቲ ከተመሰረተ ጀምሮ ባሉት 136 ዓመት ውስጥ ያገኘው 18 ዋንጫዎችን ብቻ ነበር። ፔፕ ጋርዲዮላ ግን በአንድ 10 ዓመት ውስጥ ብቻ 20 ዋንጫዎችን ለክለቡ አስረክቧል። ይሁንና ፔፕ ይህን ታሪክ የሰራው ብቻውን አልነበረም። የእርሱን የታክቲክ ፍልስፍና ወደ ሜዳ የቀየሩለት ድንቅ ስብስብም ነበሩት። ይህ ብቻ ሳይሆን ፔፕ የሚሰጣቸው ቃለ መጠየቆች ሁልጊዜ አነጋጋሪ ናቸው። በ2023 ሻምፒዮንስ ሊግ አርቢ ሊዝብንግን 7-0 ካሸነፈ በኋላ ጋርዲዮላ በፕሬስ ኮንፈረንስ ላይ ድንገት ስለ ታዋቂዋ የሆሊውድ ተዋናይ ጁሊያን ሮበርትሰን ማውራት ጀመረ። ንግግሩ በጣም አስገራሚ እና መነጋገሪያም ነበር። እኔ ሻምፒዮንስ ሊግ 3 ጊዜ ባሸንፍ እንኳን የማረሳው ትልቅ ውድቀት አለብኝ። የኔ ጣዖት ጁሊያን ሮበርትሰን ከዓመት በፊት ወደ ማንቸስተር መጥታ ነበር። በዚያ ጊዜ
እኛ ከማንቸስተር ዩናይትድ በተሻለ እየተጫወትን ነበር። እርሷ ግን ዩናይትድን ለመጎብኘት ሄደች፣ እኛ ጋር አልመጣችም። ስለዚህ ሻምፒዮንስ ሊግን ብናሸንፍ እንኳን ይህ ቁስሌ መቼም አይሽርም ይላል። ይህን ያለው በፈገግታና በቀልድ መልክ ቢሆንም በወቅቱ ሚዲያውን በሙሉ አጥለቅልቆት ነበር። ፔፕ ጋርዲዮላ የዓለማችን ምርጡ ታክኒሻል ብቻ አይደለም፣ የሜዳ ላይ ትልቁ ድራማና ተዋናኝም ጭምር ነው። ጨዋታ በሚከብድበት ጊዜ ፔፕ የሚሰራቸው ነገሮች ተጫዋቾችን ብቻ ሳይሆን መላ የእግር ኳስ አፍቃሪን በሳቅ ይገላል። በጨዋታ ጊዜ ፔፕ በአቅራቢያው ያሉ የውሃ ጠርሙሶች ሰላም የላቸውም። ሲበሳጭ ጠርሙሶችን በጥፊ ይመታል፣ ይረግጣል። በአንድ ወቅት በቁጣ የረገጠው ጠርሙስ ተነስቶ የሊድስ ዩናይትድን አሰልጣኝ ወንበር ላይ ስላረፈ ሩጦ ሂዶ ይቅርታ የጠየቀበት አጋጣሚ የፔፕን ሜዳ ላይ ስሜት ቁልጭ አድርጎ ያሳያል። ኮፍያውን አውልቆ መሬት ላይ ሲወረውረው ደግሞ ጭንቀቱ ጥግ መድረሱን ያስታውቃል። እሱ ሜዳ ዳር ላይ ሆኖ ባይጮህ፣ ባይበሳጭ፣ ባያዝን ኖሮ የእንግሊዝ ፕሪሚየር ሊግ ይህን ያህል ድምቀት አይኖረውም ነበር። እናንተስ ከፔፕ ጋርዲዮላ የሜዳ ዳር እብደቶች ይበልጥ የሚያስቃችሁ የትኛው ነው? ኮመንት ላይ አስቀምጡልኝ። ነገር ግን ፔፕ ከእግር ኳስ ውጭ ባለው ረጋ ያለ ፋሽን አፍቃሪና ታማኝ የቤተሰብ ሰው ነው። ከባለቤቱ ክርስቲና ሴራ ጋር የተገናኘው ገና በ18 ዓመት ወጣት እያለ በአንድ የልብስ መሸጫ ሱቅ ውስጥ ነበር። ለ20 ዓመት አብረው ከኖሩ በኋላ በ2014 ዓመተ ምህረት በታላቅ ሰርግ አገባት። ባለቤቱ የፋሽን ባለሙያ በመሆኗ ፔፕ በሜዳ ዳር ላይ የሚለብሳቸው ዘመናዊ ልብሶችን የምትመርጥለት እርሷ ነች። ፔፕ በጣም ውድ የሆኑ የእጅ ሰዓቶችን በተለይ በሚሊዮን ዶላር የሚቆጠሩ የሪቻርድ ሜሊ ሰዓቶችን በማከማቸትና በመልበስ ይታወቃል። ከእግር ኳስ ጭንቀት አእምሮውን የሚያርፍበት ትልቁ ስፖርት ደግሞ ጎልፍ ነው። የትርፍ ጊዜውን በሙሉ ማለት ይቻላል ጎልፍ በመጫወት ያሳልፋል። በማንቸስተር ቆይታው ከታዋቂው የጎልፍ ተጫዋቹ ቶሚ ፍሊውድ ጋር የቅርብ ጓደኛሞች ናቸው። ፔፕ እግር ኳስን እንድረሳ የሚያደርገኝ ብቸኛው ነገር ጎልፍ ነው ይላል። በተጨማሪም በትውልድ ሀገሩ ካታሊያንና በማንቸስተር ቴስት ካታላ የተባለ የስፔን ባህላዊ ምግብ ቤት ከጓደኞቹ ጋር በመሆን ከፍቷል። ፔፕ የሮክ ሙዚቃ አፍቃሪ ነው። በተለይ የብሪታንያው ታዋቂ ባንድ የኦሲስ አድናቂ ነው። ፔፕ ከእግር ኳስና ከሀብት ውጭ ታላቅ ሰብአዊነት ያለው ሰው ነው። በኮሮና ወረርሽኝ ወቅት ለስፔን ሆስፒታሎች 1 ሚሊዮን ዩሮ ለግሷል። እንዲሁም በሜዲትራሊያን ባህር ላይ ለሚሰምጡ ስደተኞች የሚያተርፍ ኦፕን አርምስ ድርጅት በግሉ ገንዘብ መርከብ እስከ መግዛትም የደረሰ ትልቅ እርዳታ አድርጓል። ፔፕ ሁልጊዜም እንደሚያከብረው የሚናገረው ሊዮኔል ሜሲ ቢሆንም የእግር ኳስ አባቱና መምህሩ አድርጎ የሚያስበው ግን ያንን በጥንት ዘመን ትንቢት የተናገረለትን ዮሐና ክራይፍን ነው። ለፔፕ ጋርዲዮላ እግር ኳስ ማለቂያ የሌለው ፍለጋ ነው። የአንድ ግንበኛ ልጅ ሆኖ ተወለደ፣ ዛሬ ግን የታሪክ ግንበኛ ሆኗል። ውድ የልጅ አሌክስ ቤተሰቦች የፔፕ ጋርዲዮላ ታሪክ ይህን ይመስላል። እናንተስ በፔፕ ጋርዲዮላ ታሪክ ውስጥ ይበልጥ የገረማችሁ የትኛው ነው? የአባቱ ምክር ወይስ ሌላ ነው? ኮመንት ላይ አስፍሩልኝ። ቪዲዮውን ከወደዳችሁት ደግሞ ላይክና ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ የትኛውን ተጫዋች ወይም አሰልጣኝ ታሪክ እንድሰራላችሁ ትፈልጋላችሁ? እኔ ልጅ አሌክስ ነበርኩኝ። በሌላ ቪዲዮ እስከምንገናኝ ቻው።